በጣም በብዙ ሚዲያ ይሄን ጥያቄ ተጠይቄ ያውቃለሁ ቅኔ ምንድነው ግን ትልቁ ጥያቄ ተጠይቄ ምሰጠው መልስ የሚሰማኝ ሰው አይደለም የሚጠይቀኝ በጣም ያሳዝነኛል ተመልከቱ እየሰማችሁ ነው አሁን ቲክቶክ ላይ ዛሬ እኔም እንደው አንድ ገበር የሚከፍትለት ካገኘ ማንንም ይከፍታል ቲክቶክ ላይ ለማውራት ምላስ ነው የሚያስፈልገው ቲክቶክን ራሱ ለመፍጠር ግን ቻይናው ጭንቅላት ያስፈልጋል አእምሮ አምፖል የሚሰራው መብራት እስካለ ድረስ መብራት የለም ማለት አምፖል ተቃጥሏል ማለት አይደለም አንዳንዴ ጊዜ አንተ አምፖሉ ተቃጥሎ መብራት የለም ብለ ኤሌክትሪኩን ብትጨብጥ አያበራም እንጂ ለመግደል ያንስ እንደዚህ ምስጢር የለውም አንድ አድርጎ ሁለተኛ ደግማለሁ አለ ሁለተኛውንም ሰማ ነው ሶስተኛውን ሊያደርግ ሲል ደሞ ምንድነው አለው ያኛው ቅኔዋቸው አይ በስላሴ ስም እንደው ሶስት ላድርግ ብዬ ነው አለው አይ እንደው ባንተ ምክንያት ስላሴ ልጥላችሁ እሺ የኔታ አሁንኛ ማለት ብዙ ጊዜ ስናነብ መጀመሪያ መጻፍ እንገልጻለን አንበበን የሆነ የሚማርክ ቃል ስናገኝ ከዚያ የአይምሮአችን ሰረገላ ሞተሩ የሚንቀሳቀስ 3-4 መስመር ካነበብነ በኋላ የሚኮረኩር ሐሳብ ሲኖር ተመስጦ ይመጣልናል እርሶ ግን አያነቡም ማያነቡበትም በኋላ እንነጋገራለን አንባቢ አይደሉም አይታይም ነው ተመስጦት ከምን አዎ አይ አረ ችግር የለም ተመስጦት ከምን ነው የሚመነጭ ነው ተመስጦት አሁን ለምሳሌ ነቢብ አለ ራእይ አለ ገሲስ አለ አጼኖ አለ በእነዚህ ነው ምንስበው የስሜት ዋሳት እርሶ ተመስጦ ይመጣሉት ምን ሰዓት በጣም ጥሩ እንግዲህ የሰውን ተፈጥሮ ማጥራት ያስፈልጋል እዚህ ላይ አይደለም እንግዲህ ሰው ሲባል የሰባት ነገሮች ውህደት ውጤት እንደሆነ ሊቃውንት ይነግሩናል አራቱ ባህሪያተ ስጋ ሶስቱ ባህሪያተ ነፍስ ስንጠቀልላቸው ደግሞ ወደ ሁለት ስናመጣቸው ስጋና ነፍስ ሲዋሃዱ ሰው የሚባል ለዚህ ለድርጅቱ ሰው የሚባል ስም ይወጣለታል እንግዲህ አክሲዮን ነው ማለት ነው ባህሪየ ስጋ ባህሪያተ ነፍስ ባህሪያተ ስጋ እነ ነፋስ እነ እሳት እነ ውሃ እነ መሬት ስጋን ወክለው ነቢብ ለቦ ኃይው ማወቅ መናገር ህያውነት እነዚህ ሰባቱ አንድ ላይ ሲ ማህበር ሲያቋቁ ምን የሚል ስም ለማህበር ወጣለት ሰው የሚል ወጣለት ማለት ነው ሰው ማለት ነው ሲባል የነፍስና የስጋ የተዋህደው የወጣ የማህበሩ ስም ማለት ነው እንግዲህ የዚህ ማህበር አባላት በዝርዝር ነጥራቸው ከተባለ እናይንና አፍንጫ እና ጆሮ ማህበሩን የሚመግቡ ማለት ነው ይሄ በእውነቱ ይሄን ለመረዳ ቆሮንቶስ 12 ላይ ቅዱስ ጳውሎስ የተናገረው አለ አይደል አንደኛ ቆሮንቶስ ምዕራፍ 11 12 ላይ በዘመኑ የነበሩ ክርስቲያኖች በሀብት ስለተቀናኑ የሰው የስሜት ህዋሳት መረጃ የሚያቀብሉት አንድ አይን ነው ሁለተኛ ጆሮ ነው ሶስተኛ አፍንጫ ነው አራተኛ ምላስ ነው አምስተኛ እጅ ነው በገሲስ ይባላል ታላቁ ሊቅ ዮሐንስ አፈወርቅ ይሄን ሲናገር ምን ይላል አብዛኞቹ የመረጃ ምንጮች የተከማቹት በዋናው ከተማ ላይ ነው ዋና ከተማው ከዚህ በላይ ነው እየሰማችሁ ነው ዋናው ከተማ ከዚህ በላይ ነው የሳት ሰረገላው አዎ የሳት ሰረገላ የሚባለው ሁሉም ነገር ያለው እዚህ ለምሳሌ ጆሮ እዚህ ነው ያለው አይን እዚህ ነው ለጊዜ ኦፍ ሆኖ ነው ሁለተኛ አፍንጫ እዚህ ነው ሁለተኛ ምላስ እዚህ ነው እጅም ቢሆን ከዚሁ ሳይዙ የተያያዘ ነው እና እነዚህ እንደውም ዮሐንስ አፈወርቅ ምንድነው የሚለው ይሄንን በጣም በጥንቃቄ መጠበቅ ይገባል ነው የሚለው ምን ማለት ነው ለምሳሌ ከበባ አጥሙ አጥንቱ ይላል ዮሐንስ አፈወርቅ ወበንተዝ ከደኑ ይሄ ዙሪያውን ያለው አጥንት ከዚህ ቀጥሎ ጠንካራ አጥንት የሚባለው ይሄ ነው ይሄ ከባድ ምሽግ ነው ይሄ ምሽግ ተመታ ማለት ጦሩ ተፈታ ማለት ነው እውነቴን ነው የምላችሁ እገሌ ያበደ የሚባለው እጁ አይደለም ያበደው እግሩ አይደለም ያበደው እንደውም ሰው ያበደ በሄደ ቁጥር ሰውነቱ የሚወፍረው ለምንድን ነው ችግሩ ያለው እዚህ ጋር ይሄ ነው የሚከሰው አይምሮ ባዶ ይሆናል ስለዚህ ዮሐንስ አፈወርቅ ምንድነው የሚለው ይሄ በጥንቃቄ ነው እግዚአብሔር የፈጠረው ወበንተዝ ከደኑ ከበባጽ ጠንካራ አጥንት አደረገለት እስማው እቱ ምክንያታ ሁሉ ዘይበጽ ላይ ለነ ሰናይ ወኩይ በእኛ ላይ ለሚደርሰው መጥፎም ሆነ ጥሩ ነገር ምንጩ ይሄ ነው ለምሳሌ ብንሳደብ እዚህ ጋር ነው ሳቱ የሚለኮሰው ብናይ እዚህ ጋር ነው ብንሰማ እዚህ ጋር ነው እነዚህ አራቱ የስሜት ህዋሳት በጥንቃቄ ከተጠበቁ ሰው በሰላም ይኖራል ለምሳሌ በጣም ትልልቅ የዓለም ጦርነቶች መነሻቸው ኒውክሌርና ሚሳይል ምላስ ነው ለዚህ ነው ሰሎሞን ምንድነው ያለው ህይወት ወሞት ውስተ እደልሳን ሐሳረከ ወክብረከ እምቃላፉከ እምቃልከ ተጸድቅ ወእምቃልከ ተትኩየነን ባለቤቱን በሐዲስ ኪዳን ተናግሮታል ሰሎሞን በብሉይ ኪዳን ተናግሮታል ኢዮብም ሲራክም ተናግሮታል እነዚህ ሰዎች ለምን ያዕቆብ ደግሞ ከናካቴው በሐዲስ ኪዳን ላይ ደግሞ
ወትልወሉ ክቡተ ፍጥረተነ ይቺ የምትውለበለበው አጥንት የሌላት ትንሽዬዋ ስጋ መላ ሰውነታችን ትጠብሷለች ታንገበግበዋለች አገር ታቃጥላለች አገር ወትልወሉ ክቡተ ፍጥረተነ ወለው ጠበሰ አንገበገበ አቃጠለ ማለት ነው ምላስ የሰበረውን እንደውም ሲራክ ምንድነው የሚለው ቁስለ መቅሰፍት ይገብር አምግልተ ወቁስለ ልሳን ይሰብር አይጽምተ ጅራፍ ስጋን ያቆስላል ምላስ ግን አጥንትን ይሰብራል ነው የሚለው ስለዚህ እነዚህ ነዋሳት በጥንቃቄ መያዝ ማለት ገነት ለመግባትም ሆነ መንግስተ ሰማያት ለመግባት ወሳኙ ይሄ ነው በኋላ መጣበታለሁ እንጂ አሁንም እኮ አገር እየፈረሰም እየተገነባም ያለው እየፈረሰ ያለው በምላስ ነው እየተገነባ ያለው በአእምሮ ነው አዎ ምላስ ታፈርሳለች ተገነባለች ግን በአብዛኛው አሁን ባለው ግን ስናየው ምላስ እያፈረሰች ነው አእምሮ እየገነባ ነው ምክንያቱም አእምሮ ያላቸው ሳይንቲስቶች ተመራማሪዎች ቤት ዘግተው ነው የሚውሉ አይነጋገሩም ለምሳሌ ወለ ቲክቶክን ተመልከቱ እየሰማችሁ ነው አሁን ቲክቶክ ላይ ዛሬ እኔም እንደው አንድ ገበር የሚከፍትለት ካገኘ ማንንም ይከፍታል ቲክቶክ ላይ ለማውራት ምላስ ነው የሚያስፈልገው ቲክቶክን ራሱን ለመፍጠር ግን ቻይናው ጭንቅላት ያስፈልጋል አእምሮ ያስፈልጋል ለመብላት ሆር ነው የሚያስፈልገው ጤፍ ለማምረት ጉልበት ነው የሚያስፈልገው ሞፈር ቀንበር ሀገራችን እውነቱን ለመናገር ጤፍ ማምረትና ጤፍ መብላት እኩል አይደለም ማር ለማምረት ንቧ ታስፈልጋለች ገበሬው ጥረት ያስፈልጋል ማር ለመብላት ግን ተጎልቶ ማንም ሊበላው ይችላል አሁን ምላሳችን ላይ የሚደረግ ቅድም እንዳሉኝ እኔ የመረጃ ምንጭ ምንድነው ካሉኝ እንግዲህ በሳይንሱ ሲያስተምረን የስሜት ሕዋሳት 5 ናቸው ብሏል በቤተ ክርስቲያናችን ደግሞ የስሜት ሕዋሳት 10 ናቸው የውስጥና የውጭ አሁን ይሄ እናንተ ግንባር ላይ ያለው አይን የውጭ ነው አይነ ልቡና የሚባል ውስጥ አለ ወደሱ ልምጣ የኔታ እንደሱ ከሆነ ማለት ነው እንግዲህ አሁን ቀደም አትሸማቀቅ ብለዋል መሸማቀቅ አይደለም ተራዋል ደርሶ ብሎ ነው አዎ አይናማ ማን ነው በመጀመሪያ እንዴት ይባሉ ሁላችንም አይነ ስውራን አይደለንም ወይ እርሶ ግን እኔ ብቻ ነኝ ነው የሚሉ በሚዲያ ብዙ ጊዜ ተሰማሁት ማለት ነው አዎ ለምንድን ነው እኔ አይናችን ከፀሐይ ጋር ስለተዋሃደሽ ነው እንጂ ማየት የምትፈልገው ፀሐይ ከጠፋ ሁላችንም አይነ ስውራን ነን ታጥፈን ነው ምንተኛ እርሶ ግን ሲያነቡ ነው የሚያድሩ እንደገና ምንድነው ከኛ ጋር ያለው ልዩነት እንግዲህ አምፖል የሚሰራው መብራት እስካለ ድረስ መብራት የለም ማለት አምፖል ተቃጥሏል ማለት አይደለም አንዳንዴ አንተ አምፖሉ ተቃጥሎ መብራት የለም ብለ ኤሌክትሪኩን ብትጨብጥ አያበራም እንጂ ለመግደል አያንስ እኔ ሁሉ ጊዜ ከዚህ በፊት ሚዲያ ላይ ተናግሬ ያለሁኝ አይነ ስውር ማለት የበረንዳውን አጥፍቶ የሳሎን ያበራ ነው ብያለሁኝ ይሄ እንደኔ ብቻ ሳይሆን አይናማ የኦርቶዶክሳዊ ተዋህዶ ቤተክርስቲያን ሊቃውንት አይነ ስውራን ናቸው ይሄ ባለፈው በዩኒቨርሲቲዎች ጥናት የሚያደርጉ ሰዎች በጣም በተደጋጋሚ ጠይቀው ይመልሻሉ የኢትዮጵያ ቤተክርስቲያን ዓለም ስለ አካል ጉዳተኝነት ህግ ቀርጾ መመሪያ አውጥቶ በተባበሩት መንግስታት በጄኔቫ ኮንቬንሽን በሚባለው በእኛም ሀገር ህገ መንግስት ለአካል ጉዳተኞች ይደረግላቸው ይፈጠርላቸው እየተባለ በጣም ብዙ እየተወራ ምንም የማይሰራበት ስለ አካል ጉዳተኛ ዓለም ይለፈልፋል ስለ ሴቶች መብት ዓለም ይለፈልፋል ኦርቶዶክሳዊ ተዋህዶ ቤተክርስቲያን ግን ለአካል ጉዳተኞች መጠለያ መጠያ ማረፊያ መተንፈሻ ለአይነ ስውሩ አይኑና ለእግር ለሌለው ምርኩዙና መስማት ለተሳነው መማር እንኳን ባይችል ጸበል ቦታ ሂዶ እንዲወርቅ ቤተክርስቲያን መቶ ወርቆ ለምኑ እንኳን እንዲበላ የኔ ቢጤ የሚረዳውን የኔ ቢጤና የሚረዳውን ተረኛ የኔ ቢጤ ሁለቱም የቀደም ተከተል ጉዳይ ነው እንግዲህ ያኛው ቁጭ ብሎ የሚለምናል ቆሞ የሚለምናል ዙሮ ግን ኦርቶዶክሳዊ ተዋህዶ ቤተክርስቲያን ለአካል ጉዳተኞች ማረፊያ መጠለያ ቤተክርስቲያን ብዙዎች መሬት ለመሬት የሚሄዱ ድጓ ደማቸው ድጓ የሆነ አቋቋም የሆነ ቅኔ የሆነ እና ለቃየታውን እነ መምህርስ ድሮስ ይባሉ በዘመናችን ራሱ ድማ ያፈራቸው እና ለቃያሌው አይነ ስውር ናቸው ባረ ብዙዎች ስንቶቹ አይነ ስውራን አሉ እና እኔ ቅድም እንዳልኩት የስሜት ሕዋሳት የውስጥና የውጭ ተብሎ ይከፈላሉ ብለናል አይደል አንድ ሰው አይኑ ጠፋ ማለት ሃርድዌርና ሶፍትዌር እንደባለ በኮምፒውተሩ ቋንቋ አሁን ሃርድዌር ኮምፒውተሩ አለ አይደለም ሃርድዌሩ ጥቅም የሚኖር ሶፍትዌሩ እስካለ ድረስ ነው ሶፍትዌሩ አገልግሎት የሚሰጠው ሃርድዌሩ ሊቆሽ ይችላል ሃርድዌሩ የሚገርማችሁ ነገር ሶፍትዌሩ ሰራ ላይ ሊሆን ይችላል ስለዚህ እኔ በአጋጣሚ የኦርቶዶክሳዊ ተዋህዶ ቤተክርስቲያን ልጅ በመሆኔ በጣም እደሰታለሁ ከዛም ባለፈ ደግሞ በጉባኤ ቤት በማለፌ እኔ ብሉ እየተማርኩበት ሐዲስ የተማርኩ ቀኔ የተማርኩበት በተለይ
እኔ ቅኔ ቤት የገባሁበትን ቀን እኔ ልደቴን ማከብረው ቅኔ ቤት የገባሁበት ነው ወደ እሱ እንመጣለን ወደ ቅኔ እንመጣለን እና ምንድነው ማለት የፈለኩት አንዳንድ ጊዜ እግዚአብሔር ማካካሻ መስጠት ያውቅበታል ይሄን በጣም ማጤን ያስፈልጋል አሁን ህዝብ በኮሪደር ልማቱ ስንሰማ አንድ ሰው ቤት የሚፈርስበት ከሆነ የቤቱ ምትክ ወይ ገንዘብ ይሰጠው ቦታ ይሰጠዋል ይባላል ዝርዝር ጉዳዩ ለነሱ ተተነው ካሳለ እግዚአብሔር ደግሞ አይንን ሲወስድ ካሳ ይሰጣል ብርሃን ያረጋል ካሳ እግዚአብሔር ማንንም ባዶ ነው አይቶ ይሄ በጣም እኔ ለዚህ ምስክሩ ነኝ እኔ ሁለት አይን ወስዶ ሚሊዮን አይን ተከለልኝ ለምሳሌ እዚህ ውስጥ ያለው ሁሉ አይን እኔ ነው ብዬ ነው ማምነው እኔ አሁን እንቅፋት እንዲመታ ተፈልጋላችሁ ልብሴን ጠቡልኝ ብላችሁ አታጥቡልኝ እና እግዚአብሔር እዚህ ላይ ሁለት አምፖል ተክሎ ጄኔሬተር ከተክ ምን አባይን ከተክ ምን ቸገረኝ እኔ ለምን ከሷለሁ ፈጣሪ ለምን አሳጣዋለሁ ፈጣሪ ስለዚህ እኔ እንደንተስ ምን ቀረበውት የኔታ አሁን በእውነት እኛ ማጋነን አይደለም እናውቀውታለን የቅኔ መምህር ነዎት የብሉይ የሐዲስ መምህር ነዎት የኪነ ጥበብ ሰው ነዎት የጽሁፍ ሰው ነዎት አይነ ስውር ነዎት ምን ከለከለበት እንደገና ደግሞ ከሚራቀቁት ከሚፈላሰፉት በላይ ይራቀቃሉ ይፈላሰፋሉ በእውነት ተመልካቾቻችን እርስዎን እንደሚያውቁት ማለት ነው ሲጀመር ምን እስቀረበውት እንዴ ይሄ ቀረብ የሚሉት አለ እኔ ምንም የቀረብኝ ነገር አለ ብያ አይነ ስውር በመሆን ይሄ ቀረብኝ በመጀመሪያ ደረጃ እንግዲህ እነዚህ ለአገልግሎት ነው የተፈጠሩት እነሱዎች መቼም አይነ የተፈጠረው መነጽር መሰኪያ አይደለም ጆሮ የተፈጠረው ጉትቻ ማንጠልጣይ አይደለም እሱ እንደው ተጨማሪ ስራ ጭነንበት ነው እንጂ ጆሮ መስሚያ ነው ጉትቻ ማንጠልጣይ አይደለም አንገትም የተፈጠረው ሀብል ማሰር አይደለም ዙሮ መመልከቻ ነው ማመዛዘኛ ነው ተጨማሪ ስራ አይደለም እግዚአብሔር ለየጥ የፈጠረው አካል የለም ለስራ ነው የተፈጠረው ሁሉም ነገር ግን ለስራ ከፈጠረው በኋላ ግን ሲታይ ደስ እንዲል አድርጎ ነው ደግሞ የፈጠረው እግዚአብሔር እንዴት አድርጎ አስቦ እንደፈጠረን አይናችንን ከላይ ልክ አምፖል ጣራ ላይ ነው የሚደረገው አይደል አሁን አይናችሁ ቁርጭምጭሚታችሁ ላይ ቢሆን እንደው አፍንጫችሁ እዛ አካባቢ ቢሆን ምን አብዮት ይፈጠር ነበር እንዴት አይነቱ ድንቅ አምላክ ለዚህ ነው ቅዱስ ዳዊት ገኒ ለከ እግዚኦስ መግሩ መተሰባይከ የሚለውን አማርኛው መጽሐፍ ቅዱስ ግሩም ድንቅ አድርገህ ፈጥረኛልና አመሰግናለሁ ነው የሚለው እና ባለመኖሩ የሚጎዳውት ጉዳት ነው እኔ ግን እውነቴን ብዙ ሰዎች የጎደለባቸውን ሲቆጥሩ ያላቸውን ነገር ይረሱታል አደጋው ይሄ ነው እኔ በማለውጠው ነገር ጊዜን ገንዘቤን ዕውቀቴን አላባከን ያይኔን ጉዳይ ፋይሉን ዘግቼ ወደ መዝገብ ቤት መልሼዋለሁ የተዘጋ ፋይል ነው አይኔ እኛም እናውቀው የኔታ እኛም እናውቀው ቃለ ሕይወት ያሰማል አንድ ሞድልዎት ሁሉም ይጎደድልዎታል ግን እኔ በጣም ሞደው ነገር አለኝ ለብሰው ወዲያም የሚንቀሳቀሱ ማለት ሚዲያ ላይ የሚያዩት ሁሉ ቦታ የሚገኙ ነው የሚመስሉት ግን እርሱ እጅግ ሲበዛ ቁጥብ ነዎት ለምን ይበሉ ቤት አለዎት ትዳር አለዎት ልጆች አለዎት ይመጣሉ ያስተምራሉ በማያስተምሩበት ቀን እንኳን እንደሌላው ሰው ለዝናና አይሉም ያችን ቤት ዘግተው ሲያዳምጡ ሲያስነብቡ ሲፈላሰፉ ነው የሚውሉት አይንቀሳቀሱም አዲስ አበባ ነው ያለ ስንት መዝናኛ ይያለ ስንት ሰው የፈለገውት ማለት ነው ይሄ ልምድ ለተማሪዎች እንዲጠቅማቸው አሁን እዚህ እንኳን ከተማ ብለዋት ይችን ባህር ዳር ማለት ነው እዚህ ጋር አሁን ግማሾች ናቸው ያሉ እኔ አሁን ዛሬ ጉባኤ የለም ሌላ እንግዳ አለብኝ ሲል ተበትነዋል እንዲሁ ለደቀ መዛሙርቱ ይሄን ነገር በደንብ ይገሩልኝ ባክዎ አሁን ብዙ የኔታ እንዲሁ እንዳጠቃላይ በሀገርም በምንም ሞባይል ይዞ በቃ የሆነ ያልሆነውን ሲመለከት ሲሰማ የሚውል ነው እንጂ ተመስጦም ያውቅ የለም ይሄንን ባክዎ ይገሩልኝ የሱወልድ እኔ በመጀመሪያ ደረጃ ሰዎች ስለኔ ብዙ የማያውቋቸው የማይረዷቸው እንደናንተ አይነት ጉባኤ ቤት የሚያውቁኝ ሙልበትን ማድርበትን ምን እንደማነብ ምን እንደምሰማ የሚያውቁ እንደነ መምህር ማይበል አይነት ሊቃውንተ ቤተክርስቲያን መምህራነ ቤተክርስቲያን ሸቱ ማን ነው ለሚለው አፋቸው ሞልቶ ሊመሰክሩልኝ ይችላሉ እኔ ቤት አለኝ ግን ዘመኑ የሰጠን በጣም ጥሩ ነገር አለ መድረኩ ጥሩ ነው ታቃላችሁ ዛሬ እኛ አሜሪካን አውሮፓን ካናዳን አውስትራሊያ እኔ ዓለም ላይ ያልሄድኩበት ሀገር ቻይና ብቻ ነው ህንድጃለሁ አጠቃላይ ዓለምን የመዞር እድል ገጥሞኛል ኦርቶዶክሳዊ ተዋህዶ ቤተክርስቲያን እግዚአብሔር ይጠብቅልኝና ግን በዚህ ሁሉ ጉዳይ በገንዘብ ደረጃ በቁሳቁስ ደረጃ የቱ እንደሚያተርፍ እርሶም ያውቁታል ትክክል እኛ ጉባኤ ቤት አሁን ከሰኞ እስከ ዓርብ ድረስ ትርጓሜን ያህል ነገር ነው የምናስተምረው ሐዲስ ኪዳን የምናስተምረው የሚከፈለን ወራዊ ደሞዝ እውነቱን ለመናገር ያን ጉባኤ ቤት ዘግቼ እየዞርኩ ብር ለሰብስብልኔ በአመት ትምርት ቤቱ የሚከፍለኝን ደሞዝ ባንድ ወር ማግኘት ይችላል አረበ ሁለት ቀን እኔ ያቁታል ሰው እኔን ለውዳሴ ከንቱ አይደለም ነገራቸው ነገር ግን ጉባኤ ቤት ደቀ መዛሙርት ታገኛለሁ
መምሮች አሉ እዛ ጓደኞቻችንም የከኛም የበለጡ በእኛም እኩያ የሆኑ መምራን አሉ እነዛ ጋራ መዋል ያይምሮ አስቤዛ ነው ያይምሮ ገበያ ነው የውቀት ገበያ ነው እኔ ህሊና ከአሜሪካ መጥቼ ጧት ከአውሮፕላን ወርጄ 13 ሰዓት ከ10 ደቂቃ በአውሮፕላን በረሬ መጥቼ ወዳው ቤት ሻንጣዬን አስቀምጬ ትምርት ቤት መጥቼ ነው ሰላም ብዬ ነፍስ የተመለሰ አይምሮ የተመለሰ ታድሽ መመለሰው በእውነቱ እኔ ከዚህ በፊት ተናግሬያለሁ እንደ የኛ ኮሌጅ ንቅል ብሎ አሜሪካ አውሮፓ ቢተከልልኝ እኔ እውነቱን ለመናገር ወደዚህ ሀገር አልመጣም እዛው ነው የሚቀር እዛው ነበር እና ምንድነው ልነግራችሁ የፈለኩት ጉባኤ ቤት ትኩረት ይፈልጋል አሁን የሞባይሉ ምኑ ማዘናጊያ ነው እነዛ ቀደም እንደለከርኳችሁ ነው እናንተ የምታዩላቸው ሰዎች አውሮፓም አሜሪካም ቁጭ ብለው አዲስ አበባም ቁጭ ብለው እየተሳደቡ ጸያፍ ቋንቋ እንደ ክርስትና ታውት እንደ ሃይማኖት ታውት እንደ ሰብና እንኳን የወረደ ለማንነት እንኳን የማይመጥን ክብራቸውን ሽጠው እየተሳደቡ ያሉት ያንን አንደበት የሚያቆሽሽ ጆሮ የሚያቆሽሽ ህሊናን አይምሮን የሚያቆስል ማህበረሰብን የሚበትን ሀገርን የሚያፈርስ ትስስራችን የበጣጠሰ የሚጥል ጥላቻ የሚተፉት ሰዎቹ ገንዘብ ያገኙ ነው እየሰማችሁ ነው ገንዘብ ያገኙበታል አንተ ግን አይነን ታፈዛለህ ማንበቢያ ጊዜን ታጣለህ ደሞ ሰው ማንበብ ባቆመ ቁጥር መብላት የማቆም ያህል ነው እየከሳ ነው ምናልባት ሰው ምግብ ሲያጣ ፊቱ ይጠቁራል ከንፈሩ ያራል አቅም ያንሰዋል ንባብ ሲያጣ ደሞ ሰውነቱ እየወፈረ አይምሮ እየቀጨጨ ካሻኩር እንደያዘው ህፃን ባዶ ነው የሚቀረው ስለዚህ ወጣቶች ተማሪዎችን የምመክራችሁ የማንበቢያ ጊዜ ይኑራችሁ የመመራመሪያ ጊዜ ይኑራችሁ የመፈላሰፊያ ጊዜ ይኑራችሁ ምክንያቱም የምንማረው ትምህርት መዝደቂያ ብቻ አይደለም መታወቂያ ብቻ አይደለም መመራመሪያም ነው እኔ ትርጓሜ ቤት ያላችሁ ሰዎች እንደው በኋላ ሳቻ ያነሱን ስለ ትርጓሜ ስናወራ ትርጓሜ ምርምር አለበት ፍልስፍና አለበት ወደ ሰማያት ተነጥቀን ሙጻ ነፋሳትን መዋረ ከዋክብትን ሚጠተ ብርሃናትን የምንመረምርበት ያለ ሳተላይት መጥቀን ረቀን እስከ ሰባቱ ሰማያትን አልፈን በብስጢር ሰረገላ እየተነጠቀን እየደረስን ነው የምንመጣው እዛ መድረክ ላይ አይደለም እዛ ሚዲያ ላይ ሄጃ ነው አሜሪካ አውሮፓ ሲል እዛ ላይ አልደረስም ጉባኤ ቤት ነው ያን የሚያመጥቀኝ የሚያረቀኝ ስለዚህ እኔ ጉባኤ ቤት መጥቼ የምውለው ለሰው ጥቅም ብዬ ሳይሆን ለራሴ ጥቅም ብዬ ነው ማለት ነው አድማጮቻችን ይህ ሐሽማል ሚዲያ ነው ታላቁ ሊቅ መጋቢ ሐዲስ እሸቱ አለማየሁ ልምዳቸውን እያካፈሉን ይገኛሉ ልምድ ማካፈል ማለት የንግድ አይደለም የምስጢር ነውና ቃለ ህይወት ያሰማልን ይሄንን ጥያቄ ያነሳውላቸው ከሳቸው ጋር 6 አመት እኔ እየተማርኩ ሳቸው እያስተማሩ በነበርንበት ዘመን ቀደም እንደተናገሩት ከከተማ እንደማንኛውም ሰው ቤት አላቸው ነገር ግን የኔታ ከኛ ከተማሪዎች ጋር ነው የሚውሉ ሲውሉ ደግሞ እኛ ተማሪዎች አንዳንድ ጊዜ እንጨዋወታለን እንቀላለዳለን እሳቸው ግን ቤታቸውን ዘግተው ሲፈላሰፉ ሲመራመሩ ነው የሚውሉት ስልካቸውንም ቤታቸውንም ዘግተው ማለት ነው ስለዚህ ያንን ሐሳብ ነው ያነሳሁት እንዲው በዚህ አጋጣሚ የኪነ ጥበብ ሰዎችም የንታ እሸቱ ማለት መንገድ ላይ ይሄዱ ሐሳብ የሚያፈልቁ ሳይሆን ቁጭ ብለው በመመራመር ጭምር የሚያፈልቁ ናቸው እና ስለዚህ ይህንን እንድታውቁላቸው ነው በዚህ አጋጣሚ ባለቤታቸው ወይዘሮ ቤተልሔምም እጅግ ክብርት ሴት ናት ለምን ከተባለ ጣልቃ ትገባባቸው በስራቸው ማለት ነው አክብረው ስራቸውን ይሰራሉ እሳቸው እሷ ደግሞ አክብራ ልጆችን ታሳድጋለች እውነት ለመናገር ማለት ነው እና ምንድነው የሚያደርጉት የኔታ ጧት እሳቸውን ይዛቸው ወደ ሰዋስወ ብርሃን መንፈሳዊ ኮሌጅ ትመጣለች እሳቸውን ከቤት አድርሳ ከዚያ በኋላ እሷ ወደ ስራዋ ትመለሳለች የኔታ እሸቱ ደግሞ ሲያስተምሩ ውለው ማታ ላይ መጣ ተወስዳቸዋለች እና ፍቅራቸውም የጸና ነው በዚህ አጋጣሚ ለኔታ ስለማውቀው ነው በእውነት እና ለሷም በእውነት ክብር ምስጋና ይገባታል ባለሽበት እንግዲህ በጉባኤው ተመረቀ እግዚአብሔር ባርክሽ ባሏት እግዚአብሔር ባርክሽ አቤት መቀኝነት ምን አለበት መርቆ ደናርጋሽ ድምጻችሁን ከፍ አድርጋችሁ እንግዲህ አድማጮቻችን ያው እንቀጥላለን ሁለተኛ ምናነሳው እርሶም ይወዱት ከቅኔ አንፃር ነው ምናነሳ እንዲው ቅኔ ለርሶ ምንድነው ወደዚያ ከመግባታችን በፊት አቤት ከባድና ቀላል ጥያቄ አራቃቂ አንጣቂ ጥያቄ አመራማሪ ጥያቄ በጣም እግዚአብሔር የኔታ እንደው እዚህ ጋር ግን አንድ በጣም ማንሳት ፈልገው ነገር አለ እርሶ እኮ በአብዛኛው እዚህ አዲስ ኪዳኑን ያስተምሩታል እንዳጠቃላይ ማለት ነው በትርፍ ጊዜው በአብዛኛው ቅኔ ነው አንቡል የሚሉ ከዚያ አንፃር ነው ቅኔ ለርሶ እኔ ቅኔ በጣም ነው የምወደው እንግዲህ በእውነቱ እንደው እስከዛሬ በጣም በብዙ ሚዲያ ይሄን ጥያቄ ተጠይቄ ያውቃለሁ ቅኔ ምንድነው ግን ትልቁ ጥያቄ ተጠይቄ የምሰጠው መልስ የሚሰማኝ ሰው አይደለም የሚጠይቀኝ በጣም ያሳዝነኛል አሁን እዚህ ግን የጠየቀኝ ሰው አንደኛ
የጠየቁኝን ጥያቄ መልሱን እሳቸው የሚያውቁታል እኔም እናውቀዋለን። ለሚዲያ ተከታታዮቻችን የቤተ ክርስቲያኒቱን ሀብት ንብረት ሰፍረው ቆጥረው እንዲረዱት ያስፈልጋል። እውነቱን እኔ እንደምታውቁት የኢትዮጵያ ቤተ ክርስቲያን የድነት ቤተ ክርስቲያን ብቻ አይደለችም፣ የህይወት ቤተ ክርስቲያን ብቻ አይደለችም። የኢትዮጵያ ቤተ ክርስቲያን የእውቀት ቤተ ክርስቲያን ናት። የምርምር የፍልስፍና ቤተ ክርስቲያን ናት። የርቀት ቤተ ክርስቲያን ምስጢር የሚፈተፈትባት ቤተ ክርስቲያን ናት። እኔ መጽሐፍ ቅዱስ እኔ እንደ ኢትዮጵያ ቤተ ክርስቲያን የተበለተበት የተተነተነበት የተመሰጠረበት የተራቀቀበት ለድህነትም ለውቀትም ለምርምርም እንዲጠቅም ተደርጎ የተበለተበት ሃይማኖት የተተነተነበት ሃይማኖት ይኖራል ብዬ አላስብም። ይሄ እንደምታውቁት የቤተክርስቲያኒቱ ዕውቀት ታውቃላችሁ። ትርጓሜያቱ አራቱ ጉባኤያት ራሳቸውን ችለዋል። በዜማ በኩል ቅዳሴው አለ፣ ዝማሬው አለ፣ አቋቋም አለ፣ ድጓው አለ። እንደገና ደግሞ የዘመን አቆጣጠሩ ይገርማል። አሁን የዘመን አቆጣጠራችን ብትመለከቱት ዛሬ ከተማ ውስጥ ገብተን ሌሎች መጻሕፍትን ስናነብ ስለሱ የተጻፉትን በእኛ ዕውቀት አንፃር ሲለኩ በቤተ ክርስቲያን ዕውቀት አንፃር ሲለኩ ገለባውን ታገኟቸዋለች። እውነቱን ለመናገር እዚህ የሚሰጠው ትምህርት ወጥ የሆነ ትምህርት አይምሮን አፍርሶ የሚሰራ ህሊናን የሚያጸዳ ህሊና አንደበትን የሚያጸዳ እምንናገረው እንዳያልቅብን እምናወራው እንዳያልቅብን ጭምር አድርጎ የሚገነባ ዕውቀት ነው ያለው። ከዛ ዕውቀት መካከል አንዱ ቅኔ ነው። ቅኔ እንደው ብዙ ትንታኔዎች ተሰጥተው ነበር። እኔ ግን እስካሁን አላጠገብም። ቅኔ ማለት እንደዚህ ነው፣ ቅኔ ማለት ምስጋና ነው። አይተረጎምም። እንደው እውነቱን ለመናገር ቅኔ ምንድነው ከተባለ መልሱ ቅኔ ነው። በቃ ቃለ ሕይወት ያሰማል። እኔ እውነቱን ለመናገር ቅኔ ምንድነው ብለው ለሚጠይቀኝ ሰው ቅኔ ነው አለቀ። እኔ የቅኔን መልስ ሲናገር የሰማሁት የኔታ አንድ ጊዜ ይኩኖ አምላክ መዝገቡ የሆነ መርሃ ግብር ላይ ሊቁናት ሊቅ ነው እንዴ በእውነት ባለበት ይኩኖ አምላክ መዝገቡ ባለበት ይድረስ። በእውነት አንድ ጊዜ የኪነ ጥበብ ሰዎች ተሰብስበው ነበር። እዚህ ብፁዕ አባታችን ሰብስባቸው አቡነ አብርሃም ያን ጊዜ ነው የቅኔን ትርጉም የሰማሁት። ምንድነው ያለሱ አንድ ቅኔ ያነበበና ይህንን ከተቀኘን ሺህ ዓመት ሳንቀይ ብንኖር ምን ችግር አለበት አለ። እና ያን ጊዜ ትርጓሜውን በትክክል እንደተረዳው ገባኝ። ማንቸው አቡነ መርሃ ክርስቶስን ታውቋቸዋላችሁ? ሊቅም ጻድቅም በጣም 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 ትልቅ አባት ነበሩ። እያሉ አልዘመርንላቸውም። ያልዘመርንላቸው መዘመር ስላልፈለግን ሳይሆን ብዙ አሁን ዝማንተ ጉዳይ ያለ እሱን ታውስ ለጊዜው እሳቸው ምን አሉ? እንደው ባካችሁ የማይረባ ቅኔ እያመጣችሁ ቅኔ ማለት ከምታረክሱት የጥንቱን የሊቃውንቱ ቅኔ መልሳችሁ ተቀኙታሉ። አንዴ እውነት ነው የጡ በቃ እንደ ልክ ድጓ ሆነ የቅዱስ ያሬድ የቃኘው ድጓ ብፁዕ አንተ ዮሐንስ እኮ ዮሐን የዘላለም ነው ሲቃኘው። አዎ ዛሬ አይደለም የሚጸነጸለው የሚቃኘው የሚዜመው ቅኔውም እኔ አዲስ ቅኔ ትኩስ ቅኔ ያንን የሚመጥን ቅኔ ካጣችሁ የሊቃውንቱን ቅኔ መልሳችሁ ተቀኙት ብለው ተናግረዋልና ብሏል እኮ የኔታ አንድ መምህር ተማሪው ገብቶ ይቀኛል እና ቅኔው ያው የኔ ቢጤ ነው እንደዚሁ ምስጢር የለውም። አንድ አድርጎ ሁለተኛ ደግማለሁ አለ። ሁለተኛውንም ሰማ ነው። ሶስተኛውን ሊያደርግ ሲል ደግሞ ምንድነው አለው ያኛው ቅኔዋቸው። አይ በስላሴ ስም እንደው ሶስት ላድርግ ብዬ ነው አለው። አይ እንደው ባንተ ምክንያት ስላሴ ልጥላችሁ። እውነት ነው። በጣም ትልቅ ነገር። እኔ አሁን በእውነቱ እኔ እዚህም እንደው አንዳንድ ቲክቶክ ላይ የሚጫኑ ቅኔዎች ሰማለሁና እኔ ጉባኤ ቤቱም እዚህ ቅርብ ነው የመምህር ቅዱስ ጉባኤ። መምህር ቅዱስ በጣም ተስፋ የምናደርገው ወንድማችን ከእድሜው በላይ እንዘ ሕፃን አረጋዊ የሚባል ወንድማችን ነው። ያባቱ ልጅ ነው ባጭሩ። እንደው ያባቱ ልጅ በመውለድ ባለመውለድ አይደለም እሱ ያባቱ ልጅ ነው ባጭሩ። ሌላ ቋንቋ ሊገልጠው አይችልም። ያባቱ ልጅ ነው በቃና ግን እዛ ላይ ቅኔ የሚደረጉት ቅኔዎች ቲክቶክ ላይ የሚጭኑ ተማሪዎች በጥንቃቄ ቢጭኑ እየተመረጡ ቢጫኑ ለሚዲያ ይሆናሉ፣ ለቲክቶክ ይሆናሉ፣ ለሰሚው ይሆናሉ የሚባሉ መመረጥ አለባቸው። የኛ ሊቃውንት መስዋዕት ነው ቅኔ። የኔታ ገብረ ስላሴ ክንፉ የኤልያሱ ደብረ ኤልያስ የነበሩት እሳቸው እንደውም አንድ ዛምላክ ያላችሁ በኋላ ነገራቸዋለሁኝ ምን አሉ ይባላል። ታውቃላችሁ እንግዲህ ክብሪቲ ሲሰጠው አንድ ተማሪ ቅዳሴ ሲገባ ይሰጠዋል፣ ወደ ቤተልሔም ይሄዳል አለ ቆጠራ። ለካ ያኛው ተማሪ ቆጠራ እንደሄደ በዛው ተኝቷል። እላ ቢታይ አይመጣ ቢታይ ጸልዩ በእንቲያነ ተባላሉ። እንግዲህ የኔታ እዛ ቆሟል። የኔታ ገብረ ስላሴን ያህል ሊቅ የኔታ እንደው ቅኔ የሚቀኘው እኮ ተማሪ ቀረባ እኮ ቅኔው ሊታጎል ነው እንዴ? ይታጎል እንጂ እኮ መስዋዕተ ህሊና ነው። እንክርዳዱንም ስንዴውንም አምጥቼ ቀላቅ ያለቀኝም ጸልዩ በእንቲያነ ውረድ በሉት ይቅራሉ።
ይቀር አያችሁ አሁን እንግዲህ እሳቸው እንደኛ ቢሆን አንድ ክብሪት አይደለም 100 ክብሪት ዘርፎ የሚቀኙ ናቸው ነገር ግን የታሰበበት እኔ አሁን አንድ ለተማሪዎች ክላስ ለተማሪዎች ያቃሉ እነግራቸዋለሁ ቀኔ የዛሬ 200 ዓመት የዛሬ 300 ዓመት እነ ክፍለ ዮሐንስ ያደረጉት ቅኔ እነ መላከ ብርሃን አድማሱ ያደረጉትን ቅኔ ለተማኒ መንገድ ማለት በሌላ ቋንቋ በ5 ቤት ዋዜማ በ8 ቤት በወድስ በ5 ቤት ዘይዜ በ6 ቤት ስላሴ በ3 ቤት የሚበዙና በ2 ቤት ጉባኤ ቃና በ3 ቤት ዛምላኬ በ4 ቤት ክብሪቲ በ11 ቤት ዕጣነ ሞገር ባጭሩ ሐዲስን ጠቅሎ ማጉረስ ስለዋለሁኝ እኔ ሐዲስን ጠቅሎ ማጉረስ ነውና እኔ ቅኔን ይኩኖ አምላክ መምህር ይኩኖ አምላክ መዝገቡ እኔ ዜማን ሰርጸ ታውቁታላችሁ ሰርጸ ወደፊት እንደው ጎግል አድርገን ሌላ ለከምሰሙ የነሱ ትንታኔ ዜማን አዎ ሰርጸ ፍሬ ስብሐት ዜማን ሲያብራራው የትርጓሜን የቅኔን ጠባይ ደግሞ ይኩኖ አምላክ መዝገቡ ሲያብራራው በሚዲያ ላይ በጣም ደጋግሜ ሰምቻለሁ እነዚህ አይን አንደበት ስለሆኑን ለሰርጸም ለመምህር ይኩኖ አምላክም ባላችሁበት እድሜና ጤና ይስጣችሁ ነበሩ ከመባል ይሰውራችሁ አሜን አሜን እኔታ እንደ አንዳንድ ጊዜ እኮ ነገስታት ሳይቀር እኮ ማለት ይሄ አሁን አጼ ኢያሱ የቅኔ ሊቅ ነበሩ ያው እንግዲህ ከክፍለ ዮሐንስን ቅድም ሲያነሱ ስለሰማሁ ነው በጎንደር ዘመነ መንግስት እና ራስ ወልደ ገብርኤል ዓለም እስከ ጊዜያ አዎ ማንም ሰው የሚያውቀው እና ምናልባት እንደው በዚህ በኩል የሚሉት ነገር ካለ እንግዲህ ምንድነው አሁን አባቶች የሚሉት ምንድነው አጠናን የሚሉ ሰዎች ናቸው እኛ አይደለንም የኢትዮጵያ በጥቅሉ ከጣሊያን ወረራ በኋላ ብዙ ቀውስ ደርሶባታል ይሄ ዘመናዊው ትምህርት ከውጭ ወደ ውስጥ ሲገባ ባዶ ቤት አይደለም የገባው ብዙዎቹ ባዶ ቤት እንደገባ አድርገው ጠርገው ጎዝጉዘው ተቀበሉት ነገር ግን ሀገሪቱ ባዶ አልነበረችም ብዙ ፍልስፍና በቅኔው በስነ ጽሁፉ በኪነ ጥበቡ በትርጓሜው በቅኔው በዜማው በሙዚቃ ደረጃ በስነ ጽሁፍ ደረጃ በኪነ ጥበብ ደረጃ በቅኔ ደረጃ የተራቀቀ የተፈላሰፈ ምናልባት እንደው ማጋነን ካልሆነ አሜሪካውያን ክርስቶፎስ ኮሎምቦስ በ1485 በ15ኛው መቶ ክፍለ ዘመን አሜሪካን አግኝቶ የዛሬዋ ያለምን ፖለቲካ ያለምን ኢኮኖሚ ያለምን ሳይንስና ቴክኖሎጂ ያለምን ኪነ ጥበብ ሳይቀር ይገርማቸዋል በንቃታቸው በብልጠታቸው ዛሬ ያለምን ኪነ ጥበብ እየመራ ያለው ሆሊውድ ነው እነ ሆሊውድ ሳይመሰረቱ የሁሉ ሳይኖር የስነ ጽሁፍ ኪነ ጥበብ ፍልስፍና የነበረበት ሀገር ነው ሀገር ቀላል አይደለም ስለዚህ ከውጭው ያ ዘመናዊ ትምህርት ሲገባ ከዚህኛው ጋራ መዳቀል መራባት መዛመድ መዋሃድ መጋባት ሲኖርበት ባዶ ቤት እንደገባ አድርገው ወሰዱ ሰዎች ይሄኛው የቤተክርስቲያኒቱ ትምህርት እየተገፋ መጣ ጥግ ያዘ መጣ ተከከለ አሁን የደሃ ትምህርት መሰላቸው ሰዎች ራሱ እንደውም የቄስ ትምህርት ወደ መባል ደረጃ ደረሰ እውነቱን ለመናገር ነገር ግን ቅድም እንደተናገርኩት እና አዲስ ዓለማየሁ እና አቤ ጉበኛ እና ወፍታዬ ንጉሴ ሌሎችም እነ መላኩ በጎሰው እንደው አረ እንደው ስንት ስፉ እና ለቃያሌው እንደው ዝም ብለን የሃይማኖት ብቻ ብለን የምናርፋቸው ሰዎች አሉ እነዚህ ሰዎች ስነ ጽሁፉን የተራቀቁበት ኪነጠውን የተራቀቁበት ከውጭ በመጣው ትምህርት ብቻ ሳይሆን ከሀገር ቤት በፈለቀው ዕውቀት ነው ስለዚህ ይሄንን ማዋሃድ ማዳቅ እንደውም ከዚህ በፊት እኔ አንድ ሐሳብ አቅርቤ ነበር ምን ብለው አንድ ስብሰባ ላይ ሄጄ የግብርና ሚኒስቴር ያዘጋጀው ስብሰባ ነውና ጥናታዊ ጽሁፍ ሲቀርብ ሰማሁኝና የፈረንጅ ላሞች ወተታቸው ብዙ ነው እየሰማችሁ ነው ያበሻ ላሞች ወተታቸው ትንሽ ነው ያበሻ ላሞች ወተታቸው ትንሽ ጣፋጭ የፈረንጅ ላሞች ወተታቸው ብዙ ጣዕም የሌለው ነው ስለዚህ ምን የታሰበው አጓት ነው ያኝ ሁለቱን በማዋሃድ ጣዕምን ከብዛት ጋራ በማዳቀል የሚጣፍጥ ብዙ ወተት ማግኘት ነበር አላማው አሁን ይሄ ተሳክቶላቸዋል ምናልባት ይሄ ብዙ ሳይድ ኢፌክት አምጥቷል መሰረታዊ የሆኑትን ንጥረ ነገሮች አጓሏል እየተባለ የሚቀርቡ ብዙ ጥናቶች እናነባለን እሱ ለጊዜው እንቶ ቢያንስ ግን ለኛ ከላሚቱ ከፈረንጁ አላም ብዛቱን ካበሻው አላም ጣዕሙን ወስዶ መካከል ላይ ጥኡም ብዙ ሐሊብ ተፈጠረ ማለት ነው ጥኡም የሚባል ቅጽል የተቀጸለለት ብዙ የሚባል የተቀጸለለት ማለት እኔ ደግሞ የፈረንጆችን ብዙ የኛውን ጥኡም አላቀ አሁን ሁለቱን ላሞች አዳቅለን ጣፋጭ ወተት ካገኘን የውጩን ሐሳብና የሀገር ቤቱን ሐሳብ አዳቅለን ለምን ወፍራም ሐሳብ አናመርትም የሚል ስራ መስራት ነበር በዚህ በኩል
ይገርሞታል እዛው ጥናታዊ ጽሁፍ ላይ ምንድነው ቻይኖቹ በጣም ይደነቃሉ ቻይኖቹ የአውሮፓ ከአሜሪካ ስልጣኔ ወስደዋል ነገር ግን ስልጣኔውን ሲወስዱት እንደ ሀገራቸው በሀገራቸው ልቀደው ነው የሰፉት ዛሬ አንድ የጠፈር ሳይንቲስት ቻይናዊ እንግሊዝኛ ፈረንሳይኛ ላይ ይናገር ይችላል ግን ሳይንቲስት ነው ብዙ ጊዜኛ ሀገር እንግሊዝኛውን ፈረንሳይኛውን የስልጣኔ መለኪያ አድርገ ነው መሳሪያ መሆኑን መቼም ብርጭቆ ውሃ ሊሆን አይችልም ውሃ መጠጫ ነው ቋንቋ ብርጭቆ ነው ውሃ ይጠጣበታል ልክ ነው ግዝ ያወቀ ሰው በግዝ ብርጭቆነት ገብቶ ምስጢረ መጻሕፍትን ይበላል ይጠጣል እንግሊዝኛ ያወቀ ሰው በእንግሊዝኛ የተጻፉ የውጮቹን ጽሁፎች ያነባል ይገባል ስለዚህ እኔ ሁለቱን ማዳቀል ባለ መሰራቱ ምክንያት ኢትዮጵያ ባዶዋን እንድትቀር ይሄኛው ትምርት እንደጅል እንደሞኝ ትምርት ይሄን ያህል ጥበብ ያለበት ትምርት እንደሞኝ ተቆጥሮ አደጋ ተፈጥሯልና እኔ አሁንም የመሻ አይመስለኝም የማዳቀሉ ስራ ቢሰራ በጣም ጥሩ ነው በያስባለሁ ለህዝብ ማስተማር ለህዝቡ መንገር አው ቃለ ህይወት ያሰማልን እንቀጥላለን የኔታ አጭር ጥያቄ ቀለል ለማድረግ በትርጓሜ ጉዳይ ተማሪዎች ያው የትርጓሜ ናቸው እንግዲህ የትርጓሜ ሲባል ተመልካቾቻችን የመጻፍ ተማሪዎች ናቸው የደቀ መዛሙርቶች የንታሸቱ ደግሞ የመጻፍ መምህር ናቸውና ወደዚያው ነው ምን ሄደው እንዲው የትርጓሜ ስልት የተለያየ ነገር ነው የረቀቀ የመጠቀ እንደሆነ እርሶ ይሄን ያህላምር ሲያስተምሩትም ሲማሩትም ያውቃሉ በዚያ ጉዳይ አንዳንድ ነገር እናንሳና የትርጓሜ ሚለውን ያንሱና እዚያ በኋላ አንዳንድ ሐሳብ እንጨምርበት በጣም እኔ ትርጉምና ትርጓሜ ልዩነት አለው ታቃላችሁ መቼም ትርጉም ማለት አንድን ቋንቋ ወደ አንድ ቋንቋ መገልበጥ ነው ትርጓሜ ማለት ግን ያንን ቋንቋ መተርጎም ብቻ ሳይሆን መተንተን ቅርጽ ማስያዝ ነው ከዛ ደግሞ ትርጓሜው ትርጉም ሲያድግ ትርጓሜ ይሆናል ትርጓሜ ደግሞ ሲያድግ ምስጢር ይሆናል ምስጢር ደግሞ በተለያዩ ክፍልፋዮች ነው ከተባለ ወደ ኃይለ ቃል ልንመነዝረው እንችላለን ስለዚህ የትርጓሜ መምህር በመጀመሪያ ደረጃ ክርስቶስ ነው ትርጓሜን ያስተማረ እንግዲህ የክርስቶስ ትምህርት ሁለት አይነት እንደሆነ ታቃላችሁ አይደለም ምሳሌያዊ ትምህርት ነው እንደገና ደረቅ ትምህርት ነው የሚባለው ደረቅ ሐዲስ ይባላል ደረቅ ነው ደረቅ ማለት ማለት ነው አንድና አንድ ሲደመር ሁለት ነው በቃ አለቀ ሰዎች ደረቁ ትምህርት ላይ ሰዎች ስላልገባቸው ምናጠበው ሰዎች ስለገባቸው ምናንዛዛው ጉዳይ የለም ቃል ስጋ ሆነ ምንም አይነት ትንታኔ ያስፈልገውም ቃል ስጋ ሆኗል በቃ የረቀቀው ገዝፏል ህያው ሟች ሆኗል ዘላለማዊ ጊዜያዊ ሆኗል የማይወሰነው ተወስኗል እግዚአብሔር ሰማይና ምድርን ሰማይ ዙፋኑ ምድር የግሩ መረገጫ የሆነችለት እግዚአብሔር ዳዴ የሚል እግር ኑሮታል ወፌ ቆመች ብሎ ግርግዳ ይዞ የሚያድጉ ትንንሽ ልጆች ኑሮታል በጠባብ ማይጸን ተወስኗል ጡት ይዞ ተጥቧል ጠብቷል እጭኗ ላይ ተቀምጦ አይናኑን ያይ ራሱ እንዳስዋለች እግዚአብሔር ማለት ነው ረሰ ጥባባት እግዚአብሔርን እመቤታችን የኔ ልጅ ይያለች ራሱ እንዳስዋለች ከንፈሩን በከንፈሩ ጡቶቿን ይዞ ጠብቷል እጭኗ ላይ ያስቀምጣ አይናኑን ያያየች እንደውም አንድ ሊቅ ተናገር ምንድነው እኛ ለመጸለይ ወደ ሰማይ ስናይ እሷ ግን ወደ ታች ጭኗ ነው የምትመለከተው አዎ እግዚአብሔር ሰማይ መንበረ ጸባዖት ጭኗ አጠገቧ ላይ ቁጭ አርጋው ስለሆነ ድንግል አጽናነ ተረሳ መንገለ ከርሳ ድንግል አጽናነ ተረሳ መንገለ ከርሳ ወተሰም ውዳሴ ማለት በውስጤታ ነው በውስጧ 9 ወር ከ5 ቀን ሰውነቷን ከእልፍኝ ማህፀኗን ዙፋን አድርጎ ነግሷል እግዚአብሔር ታብም ዟት ለነሳ ጸጋው ክብረ ኦ ማርያም ሀገር መንፈሳዊት ሀገር መንፈሳዊት ባለነ ቤታችን እመቤታችን ዓለም በጠቅላላ አይመጥናትም ምክንያት ዓለም የማይወስነውን እንደውም ሊቁ ምን ብሏል ይገርሞታል አንድ ቀን ሲቀኝ ዓለም እግዚአብሔር መወሰን አልቻለችም ነበር እግዚአብሔር የወሰነችውን ድንግል ማርያምን በመሸከም ተበቀለች ጥሟን ተወጣች ብሏል ሊቁ ይገርማል እመቤታችን ሀገር ሆና ተሸከማለች እመቤታችን ራሱ ሀገር ናት ዓለም ደግሞ እመቤታችን ተሸከመች እመቤታችን ራሱ ደግሞ እግዚአብሔር ተሸከመች እንደውም አባ ጊዮርጊስ ነው ድንግል ሆይ ከርስኪ ያምቅ እምቀላይ ወይ ርህብም ሰማይ ድንግል ሆይ 3 ክንድ ከስንዝር የ15 አመት ብላቴና ነሽ ነገር ግን ማህፀንሽ ከውቅያኖስ ይጠልቃል ከሰማይ ይረቃል ሰማይ ወምድር ዘያገምሮ ሰማይ ምድር የማይወስኑትን በጠባብ ማህፀንሽ ወሰንሽው እግዚአብሔር በድንግል ማርያም ማህፀን ሲያድር አይጠበኛል ላስፋው አላለም እንዘንስቲት አባል አንቲ ቅዳሴያችን ምንድነው አይቴኑ ተንጦላ የተቀመጠ የታረፈ ምንድነው እየተከናወነ የነበረው ነገር አረ ድንግል ንገሪም ብሏል ሊቁ ይሄ በጣም ተአምር ነውና ትርጓሜ ማለት የትርጓሜ ምንጩ ራሱ ኢየሱስ ክርስቶስ ነው የማቴዎስ ወንጌል ምዕራፍ 13ን ታነቡታላችሁ ወጻ ይዝራ ዘይዘር ገበሬ ሊዘራ ወጣ ዘሩ አንድ አይነት ነበረ የወደቀበት ቦታ አራት አይነት ሆነ አንደኛው መንገድ ላይ ዳር ወደቀ ሁለተኛው አለት ላይ ወደቀ ሶስተኛው ሾክ መካከል ወደቀ አራተኛው ለምለም መሬት ላይ ወደቀ
አለት ላይ የወደቀው ወደ ውስጥ ማደግ አልቻለም እሾህ ላይ የወደቀው ወደ ላይ ማደግ አልቻለም ክርስትና ማለት ወደ ታች ወደ ነቢያት ወደ ላይ ወደ ሐዋርያት ማደግ ነው ቃል ይወደስ ይሄንን ትርጓሜ አዳ ባለቤቱ ምን ብሏል ፈክር ለነ ተርጉምልን አሉት ባለቤቱ ዘራ ማይረሩስ ህልቀተ ዓለሞቱ ወዘራ ይሁን ካህኑቱ ቅዱስ ያሬድን በኋላ ተናግሮታል ዘራ ያልኳችሁ ይሄ ነው መሬት ያልኳችሁ ይሄ ነው ብሎ ሐዋርያትንም ሲጠራቸው እስከ ዛሬ አሳታ ጠምዱ ነበረ ከዛሬ ጀምሮ ግን ወእሬሰክሙ መሰግራነ ሰብ የሰው አጥማጅ ያደርጋችኋል ብሎ አሳውን በመመናን ባህሩን በዓለም መረቡን በወንጌል አጥማጆቹን በሐዋርያት መስሎ ተናገሩ ከዚህ በለጠ ትርጓሜ አይደለም ያረገ ትውልድ ሲቀጥል ነው ከዛ እንደየዘመኑ ቅርጹ ይለያያል ለምሳሌ ከመተርጉማኑ እንነሳ አዎ እንቀጥል እሺ መተርጉማኑና አሁን ትርጓሜ እንደሱ ከሆነ የኔታ መተርጉማኑስ እንዴት የቀለም ሰረገላ ይዘው እንዴት አድርገው ነው ያራቀቁት አሁን ለምሳሌ እንደው የኔታ የኛ የሐበሻ መምህራን ዓለም በጨለማው በነበረበት ዘመን ማለት ነው ስለ መጽሐፍ ቅዱስ ሲተረጉሙ ትርጓሜ ሲተረጉሙ ማለት ነው ምንድን ብለዋል በእኛ ሐምሌና ነሐሴ ነበር አለ በእነሱ ሀገርስ በጋ ነውና ጥርና የካቲት ነው ተባርከው ይሄዱ በዳጥ በጨለማ ሲሄዱ ብለው የዘመኑን መፈራረቅም ይናገራሉ ዮሐንስ ወንጌልም ላይ አለ እንደኮ ሁለቱ አንዱ ሚቃናው እንግዲህ በመጀመሪያ ደረጃ መተርጉም ለመሆን አሁንኛ የትርጓሜ ተማሪዎችና መምህራንን እንጂ አመንጮች አይደለም እኛ አይደለን እኛ የምናስተምረው በዛሬ 500 600 አመት በተቀመጠ ሃንዳውት ነው እያስተማርን ያለን የራሳችን የለንም ይሄን ማመን ያስፈልጋል እኛ የተቀዳውን አሳላፊዎች ነን የተጠመቀውን ጠላ መቅዳትና የተሰራውን ወጥ ማሳለፍ ማለት ደጋሽ ማለት አይደለም እነዛኞቹ ሊቃውንት ግን እኔ በጣም ማደንቃቸው ለምሳሌ ቅድም ሶስቱን ጠቀሱ በዚህ በዮሐንስ ወንጌል ምዕራፍ 4 ላይ እስከ 4 ወር ድረስ መከር እንደሚሆን ታውቃላችሁ የሚለውን ሲተረጉሙ 4 ወር በእኛ ቀላል ነው ሐምሌ ነሐሴ መስከረም ድሩ ጥቅምት ነው ብለን ወሰን ነው እህል የሚታጨድበት አዎ አሁን ይሄ የጎጃም ክረምትና በጋ መቼ መሆኑን ለማው ጻድቅ ሳይሆን የሚጠይቀው ጎጃም ላይ መቀመጥ በቃ ጥርቃ ይጠይቅ አዎ የሚገርመኝ አይደለም የሚገርመኝ በእነሱ አሉ ሊቃውንቱ በእነሱ አሉና ህዳር ማን ታህሳስ ጥር የካቲት ድሩ መጋቢት ነው እኔ አሁን ዛሬ ይሄን ብናገር አልደነቅም ለምን አሜሪካ ሄጃለሁ ካናዳ ሄጃለሁ አውሮፓ ሄጃለሁ አረብ አይቻለሁ እስራኤል አይተናል ጠቅላላ ያየር ጠባዩን የዛሬ 600 አመት ግን አሜሪካ ወዴት እንደሆነ ሳይታወቅ እኔ አንድ ስማቸው ማልጠራቸው ትልቅ መምህር ነበሩና እኔ ሸቱ ነው ውብሸት ነው የሚል እኔ ምል ውብሸት እቺ አሜሪካ ከጅቡቲ በጣም ትርቃለች እንዴ ታድለው እንዴ እውነት እኔ ይገርማቸዋል የማይጠቅም መረጃ አልፈልግም እኔ አሁን ሰው የብደቷ ዜማ ምንድነው ካቁም በላይ የሆነ መረጃ መሰብሰብ አንተ ቆሮ እየቆረጠምክ ያደርክ ስጋ ፕሮቲን አለው ብለ ብታጠር ምን ይጠቅማል እብደት ነው ትርፉ እውነቴን ነው የምልህ ስለዚህ አንዳንድ ጊዜ መምህራን ነው ፍልስፍና አለ እንግዲህ እኛ ምንድነው ትርጓሜ ልዩ የሚያደርገው ቅድም መጽሐፍ ቅዱስ ትርጉም ነው ከግዕዝ ወደ አማርኛ ሊተረጎም ይችላል ከዕብራይስጥ ወደ ግዕዝ ወደ አማርኛ ሊተረጎም ይችላል ከዚያ ውስጥ ግን የመተርጉማኑ ፍልስፍና አለ ምንም አይያዝ ማለት ነው ሲፈላሰፉ ግን ንባቡን ይዘው ነው አንድ ነገር እናንሳ እግዚአብሔር ያመር ህሊና ሆም ለጠይባን ከመከንቱ ወጡ በሚለው ውስጥ ያለው አንድ የፍልስፍና አነጋገር አስቀምጠው ለደቀ መዛሙርቶች ነግረዋቸዋል ተርቀውላቸዋል ከፍልስፍና ነው ያመጡት በመጽሐፈ መነኮሳትም ኦፈ ያሬድ ወይንም ምንድነው ኦፈ ብርጋና ድምጹን እየሰማ የሚሞተው ነው ፋምጥተዋል እንደ መጀመሪያ እግዚአብሔር ያመር ህሊና ሆም ለጠይባን ከመከንቱ ወጡ ሚለው ላይ እናንሳ እግዚአብሔር የጠቢባንን ሐሳብ ከንቱ እንደሆነ ያውቃል ነው የሚለው ጠቢባን ከንቱ ሐሳብ ያላቸውን ያራቀቁበት አንድ የትርጉም አካዳላቸው የፍልስፍና አዎ እንግዲህ ምንድነው እሱ በየበልጠ ስራ መስራቱ ነው ታውቁታላችሁ እንግዲህ በእውነቱ ለተከታታዮቹ ለማስረዳ እናንተ ደቀ መዛሙርት ብዙ ታውቁታላችሁ እንግዲህ በሱ ቤት መራቀቁ ነው እና መቃብር ከሚበላኝ ዙሮ ያው ነው በእነሱ በኩል በሆዳቸው እንድልይ ያርግ ልተላለፍ ነው እንጂ እነሱ እንኳን ይሞታሉ ነገር እሱ መቃብር እኮ ይወርዳል ቢያንስ ለጊዜው ልለፈው ነው እንጂ ያው ዙሮ ምንድነው የሚባለው ቅጠልን ፍየል ትበላዋለች ያ ፍየሏን በላታለች ኢንዳይሬክት ምንድነው ምን ባለውኛ ቅጠለ በላነን እኮ ግን ፍየሏ ከበላችሁ በኋላ ስጋ አጥንት ምናምኑ ቅርጹን ቀይሮ ስለሚመጣ ነው ላሚቱ ሳር ትበላለች ከለሩን ለውጦ ወተቱ ነው ነጩ ነው ይመጣል ዙሮ በተዘዋሪ ኢንዳይሬክት ሳረ በላ ቅጠለ በላነ እና ሰውየው በተዘዋሪ መቃብር በልቷል እና ፍልስፍናው ምንድነው ሰውየው እኔን ጠቅላላ የኔ አጥንቴ ደሜ ስጋዬ በጠቅላላ ዕውቀት ነው ስሞት ነው ያለው እሱ ግን አስጠንቅቋል ስሞት እንዳትቀብሩኝ ተከፋፍላችሁ
ጠጡኝ ብሉኝ ብሎ በመቃብር ላለመውረድ ነው እሱ ተሜ ደግሞ ታውቁታላችሁ እስከትሞት ምን አስጠበቀን ብለው እስከትሞት ምን አስጠበቀን ብለው በሉ ስጋሁ ወሰቲው መረቆ ይላል ተቀቀል አርገው ጥብስብስ አርገው በሉት ሰውየው አይ ከንቱ ፍልስፍና ከዚህ ያራቅ አያመጣም ማለት ነው አሁን ይሄ ሰውዬ መንፈሳዊ ፍልስፍና ቢጨምርበት ሙስና መቃብር ማምለጫው እኮ መሰወር አለ ቅዱሳን እኮ ተሰውረዋል እና አቡነ አረጋዊ ተሰውረዋል እነ ኤልያስ ተሰውረዋል እነ ሄኖክ በመጽሐፍ ቅዱስ ተሰውረዋል ቅዱሳን ሙስና መቃብርን ለጊዜውም ቢሆን ያላዩ ቅዱሳን ነበሩ መንፈሳዊ ፍልስፍና ቢጨምርበትና ከመቃብር ማምለጥ ቢፈልግ መሰወር ይችል ነበር ግን ከንቱ ውቱት እንደተባለ ግን መረሳት የሌለበት ሊቃውንት ቢፈላሰፉ ቢራቀቁ ንባብ ከትርጉም ትርጉም ከትርጓሜ ትርጓሜ ከምስጢር ምስጢር ከኃይለ ቃል ብሉይ ከሐዲስ ሐዲስ ከብሉይ እያጋጩ እያስታረቁ እያጣሉ ሲፈላሰፉ ቢውሉ በዶግማና በቀኖናቸው ላይ ነቃልባ ናቸው አንድም ነገር እንከን አንድም እንግዲህ እውነቱን ለመናገር አብዛኛውን የትርጓሜ ቤቱን አይተነዋል አንድም ነገር እስካሁን ድረስ የኛ ሊቃውንት በዚህ ፍልስፍናቸው በዚህ ምርምራቸው በዚህ መራቀቃቸው ውስጥ ህጸጽ ሃይማኖት አልገጥ ድቀት አላጋጠማቸው በክርስቶስም ላይ ጉዳይ የሚገርመው ነገር እንኳን ስለ ክርስቶስ ስለምቤታችን እንኳን አንዳንድ ነገር እንደው መጽሐፍ ቅዱስ ላይ እኮ አይሁድ ክርስቶስን ሳምራዊ ነህ ብለውታል ስድብ ነው እንግዲህ ምንድነው እኛ በሀገራችን በየቦታው የሚሰደብ ስድብ አይደለም የመጨረሻ የንቀት ስድብ ነው ሳምራዊ ማለታችን እኮ እኛ እኮ ልክ ነበርን ሳምራዊ እኮ ነው አንተ እንደውም አንድ ቦታ ላይ ጋኒን ይዞታል አብዷል ብሎ ሰድቦ እና ሊቃውንት ይሄን ሲናገሩ ወንጌል ላይ ሐዋርያት ወንጌላውያን ሲጽፉ ክርስቶስን ተራበ ብለው ጽፈው እንጀራ በረከተ ብለው ጎኑ ጽፈዋል ውሃውን ወይን አደረገ ብለው ድሉን ጽፈው ተጠማ ብለው ደግሞ ሽንፈቱን ጽፈዋል እንጀራ በረከተ ብለው የሚጣፍተውን ጽፈው አይ እዛም ተርቧል ደከመ ብለው ጽፈው ዮሐንስ ወንጌል ምዕራፍ 4 ላይ ሌላ ቦታ ደግሞ እናንተ ደከሙ ሸክም የከበዳችሁ ወደኔ ኑ ብለዋል ምክንያቱም ምድራውያን ነገስታት ምድራውያን ጠቅላይ ሚኒስትሩ ምድራውያን ፕሬዝዳንቶች ጉዳቸው የሚወጣው ሲሞቱ ነው እውነት ነው በህይወታቸው ይያሉ ፍርድ አደላዳይ ናቸው ደሃ እንዳይበደል ተናጋሪ ናቸው ወንጌላውያን ግን ሲጽፉ ነው የተባለው ወንጌላውያን ሲጽፉ ክርስቶስን በበረት ተወለደ በረደው ተሰደደ ራበው ጠማው በረደው ዮሐንስ አፈወርቅም ወሶበ ተሰምዖ ለኢየሱስ እንዘይት ለአላ በልሳነ ሰብ ይትደንግጽ ኢየሱስ በሰው ልሳን ራበው ጠማው በረደው ሲባል አትደንግጥ ይደነግጣሉ የኔታ ደናርገው ይንገሯቸው ደቀ መዛሙርቶችም ይደነግጣሉ እንዲነይና እሱ እንደውም አባ ጊዮርጊስ ዘጋስጫ እንዲህ አለ እንጂ በእንተ ድካሙሰ ወህማማተ ስጋሁ መለሊሁ ይቤ በእንተ ዝንቱ መጻይኩ ወበስመውቱ ያፍረ ወይቤ በእንተ ዝንቱ መጻይኩ ወበጻይኩ ወለዛቲ ሰዓት እሱ ራሱ ሳያፍርበት ልራብ ልሞት ነው የመጣሁት ይያለ አንተ ምን አገባ ድግሱን ብላ እንጂ እሱ ተሰቀታሰ ከመተላልኩ ምድር ስብ ሁሉ ሀቤ እኮ ነው አይደል ከምድር ከፍ በየሰሰቀል ሁሉ ወደን ስባለው አለ ራሱ ስጋውን ቆርሶ ያጎረሰ ራሱ ደሙ ቀርቶ ያጠጣ ራሱ እያመሰግ ብላ ጠጣ እንጂ ምንድነው አመጹ ቃለ ህይወት ያስ ምን አገባኝ ቃል የኔታ አጭር ጥያቄ እናንሳ እርሱ ዓለም አቀፍ ፈላስፋ ነው ታዋቂ ነውና ዲው ፍልስፍና ማለት እኮ የኔታ ብዙም ስብሐት ገብረ እግዚአብሔር ስለ ፍልስፍና ሲጽፍ ምን አለ መሰለው እንግዲህ እንደፈረደብን እንፈላሰፍ አለ ምን ሊል ነው በየሳስበ ወደዚያ ግን ምንድነው ያለው የራሳችን ሐሳብ ጋር አንጫወት ነው ፈላስፋ ማለት ከራሱ ሐሳብ ጋር ፍልስፍና የሐሳብ ባልትና ነው የሚባለው ቃለ ህይወት ያሰማልን በቃ ሽሮውን በርበሬውን ቅቤውን ዘይቱን አዋህዳ ዶሮ ምሰራ ሴት ምንድነው ዶሮ ትሰራለች ይባላል ዶሮ ትፈጥራለች አይደለም ትሰራለች ነው እና ይሄን ያነሳ ሁሉ የኔታ እንዴ ሰፋ አድርገን ይሄ ሱፊዝም የሚባል የሱፊዎች ፍልስፍና አለ በተለይ በውጮች በኩል በጣም ታላላቅ ፍልስፍና አለና ሀገር አቀፍ መምህር ነው በዚያ ጉዳይ አንዳንድ ነገር እናስብ እንዴ ምንድነው ስለሱ ጉዳይ እኔ በመጀመሪያ ደረጃ እኔ ተማሪዎች መመክራችሁ ምክር ይሄንን አስታርቁ ምንና ምን ማለት ነው ጆሮንና ንገሩኝ ጆሮንና ምንና ምንን ጆሮና አንደበትን ይሄ በጅቡቲ ወደብ ሁለት ስራ ነው የምንሰራውኛ ቡና ወደ ውጭ እንልካለን መኪና እናስገባለን ይሄ ማስገቢያ ወደብ ነው ይሄ ማስወጫ ነው ነገር ግን ወጭና ገቢው እንዲመጣጠንላችሁ መስራት አለባችሁ አሁን ሳያነቡ ብዙ የሚያወሩ ሰዎች ገቢ የሌላቸው ወጪ የበዛባቸው ናቸው ያልቃል ንግግር ይሄ ማወቅ አለባችሁ ምን ለማለት ነው የፈለኩት
ስታስገቡ በስብሳችሁ አስገቡ። ሁሉን አንብቡ። አዎ ሁሉን አንብቡ። ፍልስፍናውን አንብቡ፣ ኪነ ጥበቡን አንብቡ። እኔ አሁን እግዚአብሔር በሚያውቀው እንደው እኔ አንባቢ ነኝ ብዬ ለመፈከር አይደለም። እኔ እንደው ለምሳሌ እዚህ ይውላችሁ እኔ አንድ ነገር ላሳያችሁ። አሁን እዚህ ውስጥ ይቺ ሪከርደር ናት። እዚህ ውስጥ ሚሞሪ አለ። በዚህ ውስጥ አሁን እኔ ወደ 127 መጻሕፍት አሉ። 500 600 ገጽ ናቸው እያንዳንዳቸው ያሉት። ይቺ ነው ማዳመጥ። አሁን እዚህ ውስጥ ብትሰሙት የሶቅራጥስ ፍልስፍና አለ፣ የኦሾ ፍልስፍና አለ፣ የዮሐንስ ወንጌል አለ፣ ዮሐንስ አፈወርቅ አለ። ነገር ግን ኦሾን ሳነብ በኦሾ አይን፣ ኦሾን ስሰማ በኦሾ ጆሮ ነው እንጂ የኦሾ የታምረ ማርያም አንብ በኦሾ ጆሮ አልሰማም። አሁን ብዙ ሰው ጆሮ እየተምታታበት ነው። ለይታችሁ አንብቡ ነው። ይግባ በዚህ ይግባ ተጣርቶ ይወጣል። ለምሳሌ ውሃ ስንጠጣ ውሃ ሁለት ነገር ነው የሚሆነው። አንድ እየተጣራ አስፈላጊው ደም ይሆናል፣ ያላስፈለገው ደግሞ ሽንቱ ነው ይወጣል። ጆሮአችሁ የሚገባው ለመሰማይከ ቃለ እኩየ ህድጎ ይሙት በውሳጤከ ፈላስፋው ያለው ምንድነው? መጥፎ ነገር ብታነብ በጆሮ ቢገባ ውስጥህ ልክ ሽንቱ ነው እንደሚወጣው ቆሻሻ እዛው ለማንም አትትረፈው። እዛው ውስጥ አበስብሶ ፈርሶ ይቅተን ነው ይቀር ለማንም አታወራው። አሁን የኛ ችግሩ ምንድነው? የሰማውን ሁሉ ያነባልና እንደማ አቡነ እዛ ስላሴ ሲማሩ ተማሪው ሲነግሩኝ አንዱ መምህር ሲናገሩ አብርሃም ቤት የገቡት እኮ መላእክት ምናቸው ስላሴ ምናቸው የሚል አለ ብሎ ያስተምራል። ክፍል ውስጥ ነው መምሩ። እሺ ጀማሪ ተባኪ ነው ይሄ ኮተቤ ሄድና ምእመናን ምስጢሩን አገኘ ነው እኮ ምንድነው? አብርሃም ቤት የገቡት መላእክት ናቸው። አብርሃም ቤት የገቡት እነማን ናቸው? ስላሴ ናቸው አይደል? በኋላ ሰንበት ተማሪ ይሄን ልጅ ያገኙና ጠየቁት ማለት በመላሳ በእጅ ጠየቁ። ገባኛው ቡራኬ ባረቁ። ቡራኬ ተቀብሎ ትምህርት ቤት መጣሉ። በኋላ መምሩን እርሶ እንደዚህ ብለው አስተምረውኝ ሂጅ አስተምረ ተደበደብኩኝ እና እኔ ኮተቤ ሄደለፍልፍ ብያለሁ ነው። አያችሁ መርጦ መናገር ያስፈልጋል። አሁን ቅድም እንዳሉት እኔ ይሄ ሱፊዝም ፍልስፍና እኔ በቡዲሂዝም ውስጥ ያለ ፍልስፍና ብታዩት እንዴት አንጀት እንደሚያርስ እንዴት እንደሚያጠግብ ግን ቅድም እንዳልኳችሁ ይሄን ሁሉ ስትሰሙ ኦርቶዶክሳዊ ተዋህዶ ሃይማኖታችሁን የክርስቲያናችሁ እዚህ ውስጥ ቆልፋችሁ ሳለ ቅድም እንዳልኩት ያን ሁሉ መጻፍ አነባለሁ። ኦርቶዶክሳዊ ሃይማኖቴን ግን ቆልፌ ዘግቼ ለብቻዋ ነው ያስቀመጥኩት። ከማንም ጋር ቆሻሻ መቀላቀል የለባትም። እሷ ታሽጋ ለብቻዋ ተቀምጣለች። በድንግል ማርያም ጉዳይ እኔ ማእገሌ ምን አለ ፕሮቴስታንቱ ምን አለ ሙስሊሙ ምን አለ ብዬ ጠይቄ አላቅም። እኔ ጭውጡን ስላገኝ ቆልፌ ያስቀምጫታለሁ ድንግል ማርያም። ስለ ክርስቶስ ፕሮቴስታንቶች ምን አሉ ካቶሊኮች ምን አሉ ብዬ አልጨነቅም። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ምንድነው የምትለው የሚለውን ከሊቃውንቱ ቀድቼ ከመጻሕፍት ጠጥቼ አረጋግጬ እምነቴ ብቸኛ በዓለም ላይ መጽደቂያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን መሆኑን አረጋግጬ ቆልፌ ተቀምጫለሁ። በጣም ጥሩ። ስለዚህ ቆልፋችሁ ተቀመጡ። በትርፉ ነግዱ። ስታነቡ ግን አንቡ ነው እንዳለ ምረጡ ነው። ህራይ ህራይ ነው። ህራይ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያን ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው የሚነደው እሳት ባያቃጥላቸው እንኳን እያቃጠለ መሆኑን እንዲሰማቸውና እንዲቀሳቀሱ እንመክራለን በአቅማችን። አው ከርሶ በላይ ማለት በጣም እናመሰግናለን የኔታ። እንግዲህ አድማጮቻችን ይህ ሐሽማል ሚዲያ ነው። ታላቁ ሊቅ የኔታ መጋቤ ሐዲስ እሸቱ በአጋጣሚ ለጉባኤ ባህር ዳር እንደመጡ እዚሁ ደግሞ ፈለገ ሊቃውንት የአራቱ ጉባኤያት መምህር ቦታ ነው የተገኝተው ይህንን ቃለ መጠይቅ የሰጡን ደቀ መዛሙርቶቻችንን ያስተማሩልንና በእውነቱ እናመሰግናለን። የኔታ እንግዲህ የመጨረሻው ጉባኤውን ያው አሁን 3ኛ ዓመቱን ነው ያዘ ከጀመሩትና አዲስ ጉባኤ ነው። አንዲት ቃል ብቻ ከተናገሩ እንግዲህ በመጀመሪያ ደረጃ ቅድም ማብራሪያ ስለሰጠሁበት ወደዛ ጥልቅ ጉዳይ አልገባም። ጉባኤ ቤት ማለት የቤተ ክርስቲያን የጀርባ አጥንት ነው። ለምሳሌ አንድ የስኳር ፋብሪካ አጠገቡ ላይ ወንጂ ስኳር ፋብሪካ ስትሄዱ ዙሪያውን የሸንኮራ ማሳ አለ። የዛ የፋብሪካው ግብአት ሸንኮራው ነው ማለት ነው። ይሄ ደግሞ ለቤተ ክርስቲያኒቱ ለምታመርተው በጉ ምስጢር ለምታመርተው ዕውቀት የሸንኮራ አገዳ ማሳው ደግሞ ጉባኤ ቤት ነው የጀርባ አጥንት ነውና እኔ በዚህ በኩል ሁላችንም እንክብካቤ ማድረግ አለብን። ምእመናን መጠየቅ አለባቸው። እኛ ሀገር ትልቁ ችግር ምንድነው?
ቤተክርስቲያን ተቃጠለ ከተባለ ምእመናን እጃቸውን ይዘረጋሉ ጉባኤ ቤት ሲባል ግን አይገባቸው አላስረዳናቸው እውነቱን ለምን ክርስቶስ በምድር ላይ ሲኖር ጉባኤ ቤት እንጂ ያቆቆም ቤተክርስቲያን አልሰራም ጉባኤ ቤት ነበረው እናቃለን ማልተ ይሚሄር በመኩራብ ወለሊት በዩስ ተደብረ ዘስሙ ኤሊዮን ነው የሚለው በደብረ ድንጋይ ተንተርሶ ያድራል በመኩራብ ሲያስተምር ይውላል ሁለት ጉባኤ ነው ልክኛ ዛሬ በአውደ ምረት ምእመናንን በጉባኤ ደቀ መዛሙርት እንደምናስተምረው ክርስቶስ ሁለት ስራ ነበር የሚሰራው በህዝቡ መካከል ሶስት ቦታ ተገኝቶ ማህበራዊ ቦታዎች ለቅሶ ቤት ተገኝቷል አላዛር ሞተ ተብሎ ሰርግ ቤት ተገኝቷል ተጠርቶ በሽተኛ ሊጠይቅ ጴጥሮስ አማት ቤት ሄዷል ክርስቶስ በማህበራዊ ህይወቶቻችን ውስጥ አልፏል ህዝብን ድውይ እየፈወሰ ሙት እያዘን በቃልም በተግባርም እያደረገ አስተምሯል እንደገና ደግሞ ደቀ መዛሙርት ለብቻ ደግሞ ለበውክሙኑ ገባችሁ የተናገርኩት ነገር ጥያቄ ያላችሁ ይያለ አስተምሯል ስለዚህ እኔ ጉባኤ ቤት ክርስቶስ የመሰረተው ነው ከዛ ጋር ተያይዞ የመጣ ነው ቤተክርስቲያኒቱ ከቅዱስ አባታችን ጀምሮ ብፁዓን ሊቃነ ጳጳሳት የየመምሪያ ኃላፊዎች አጠቃላይ ቤተክርስቲያኒቱ ጉባኤ ቤቱን ችላ ባትል ጉባኤ ቤቱ ትኩረት ቢሰጠው ቤተክርስቲያኒቱ ቀጥ ብላ ትቆማለች ከዛ በተረፈ ጉባኤ ቤት እየፈረሰ በአፍሪካ አንደኛ በምንቱ ሁለተኛ የሚሉ አብያተ ክርስቲያናት እየሰራን ድንጋይ እየቆለን ሰው ያፈረሰን ስሚንቶ ያወካን ህሊና እየቆሸሸ ከሆነ ቤተክርስቲያኒቱ አትቀልጥም ትጡ ፈተናው ይሄ ነውና ጉባኤ ቤቱ በርቱ ጠንክሩ መምህር ማይበል ወንድማችን ጓደኛችን በጣም ምንግባባ ደራሲ መጻሕፍት እኔ በዛ አጋጣሚ እኔ ሐሽማል የሚባል የተባለው መጽሐፋቸውን ሪከርድ አስደርገው አልሰማሁትም ነበርና ካናዳ ሄጄ ባደርኩበት ሆቴል ቁጭ የዛ አልጋ ላይ ማዳመጣቸው ነገር እንተሰ ያ መጽሐፉ ጀመረ ቁጭ ብያደርኩ ነው ማለት ነው ቁጭ ብያ ሌሊቱ ሙሉ ሳዳመጥ አደርኩና እንዲህ አይነት ሀገር በቀል ጉባኤ በቀል የጉባኤ ቤቱ አቅም የቀኔው አቅም የትርጓሜው አቅም እስከ ድረስ እንደሆነ የምናይባቸው እነ መላከ ብርሃን አድማሱ ጀንበሬ ኮኮ ሃይማኖት መርሎታ አሚን ዝክረ ሊቃውንት እና ለቃያሌው የጻፏቸው መጽሐፍ ታቃላችሁ እነዛው የጉባኤ ውጤቶች ናቸውና እርሶም መጻሕፍቱን ቢነግሩን በጣም ነው ደስ የሚለው ያው አድማጮቻችን የኔታ አመሰግናለሁ መጀመሪያ የእርሶ እግር ስር ሆኜ ምስጢረ ሰማይ ነው የጻፉት የመጃው ልክ ነው እዚያ ቀጥሎ ሐሽማል ነው የጻፉት ሁለተኛ የመጀመሪያው ምስጢረ ሰማይ መጀመሪያ መንፈሳዊ ነው መጽሐፉ ምስጢረ ሰማይ ነው ሁለተኛ ሐሽማል ነው የሚናገር ነው ሁለተኛው ሐሽማል ነው ሶስተኛው ከርታታ ኮከቦች አራተኛ ደግሞ የኔታ በሪዮዲስ የሚባል ሌላ መጽሐፍ ጽፍ ያለው ሚዲያ ላይ ብዙ አልተዋወቀም ጥናቱን የሰራሁትና እንደው የተንቀሳቀሱባቸው ቦታዎች አማራ ሳይንት ወሎ ላይ ነው ጥናቱን የሰራሁት እነ ተድባበ ማርያም ላይ ነው የሰራሁት ምናልባት እሱን እንግዲህ ቀስ እናስተዋውቀዋለን ወደፊት በደንብ ይወጣል ያው እንደዚያ ነው አድማጮቻችን በጣም እናመሰግናለን እንግዲህ ሚዲያውን ሼር ላይክ አድርጉ በጣም እናመሰግናለን እግዚአብሔር ይስጥልን የኔታ እርሶንም እግዚአብሔር ይስጥልን እኔም እግዚአብሔር ይስጥልን በረከት